በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች በእግዚአብሔር አብ ተወዳችሁ የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ እንዲህ ያለውን ፍቅር የሰጣችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ በሥጋ ተገልጦ ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ በደልን ሲከፍል የተከፈለለት የዳነ ሕዝብ ያደረጋችሁ መንፈስ ቅዱስ የዘላለም ባለቤቶች የክርስቶስ የክብር ወራሾች እንድንሆን ማኅተም የሰጣችሁ የአብ የወልድ የመንፈስ ቅዱስ ልጆች እንዲሁ የቅዱሳን ቤተሰቦች እንደምን ቆያችሁ? ሁሉን የሚችል አምላክ እግዚአብሔር ክብር ምስጋና ለዘላለም ለእሱ ይድረሰው። ተወዳጆች እግዚአብሔር ልጆች ሰሞኑን ቤተሰቦችን ስለመርዳት ተነጋግረን ነበር። በጣም ድንቅ በሆነ መንገድ ነው እያገዛችሁ ያላችሁት። አንዲት እህት ተጨማሪ ዛሬ መታለች። 4 እናቶች ነበሩ፣ 2 እናቶች ግን ይቀሩናል። ባል የሌላቸው አባት የሌላቸው ልጆችን የሚያሳድጉ እናቶችን በዓመት እስከ 50 ሺህ ብር መስጠት የሚችል አንድ ቤተሰብ ቢያግዛቸው ብለን ነው። እንግዲህ እንዲህ አይነት ፕሮግራሞች ወደፊት የሚቀጥላሉ። እግዚአብሔር ይረዳል። ከ1000 በላይ ሰዎች እናደርጋለን። እግዚአብሔር ባርካችሁ። እንግዲህ 911 40 13 80 ስልኬ ላይ ነው። 2 ሰዎች አሉ። መርዳት የምትፈልጉ ቤተሰቦች ዋትስአፕ፣ ቫይበር፣ ቴሌግራም ላይ አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። የተወዳችሁ እግዚአብሔር ልጆች ዛሬ የማርቆስ ወንጌል ምዕራፍ 8 ከቁጥር 22 ጀምሮ ያለውን ሐሳብ አንብበን ከሱ የምናገኘውን ሕይወት እንካፈላለን። ወደ ቤተ ሳይዳም መጡ። ዕውርም አመጡለት፣ እንዲዳስሰውም ለመኑት። ዕውሩንም እጁን ይዞ ከመንደር ውጭ አወጣው። በዓይኑም ተፍቶበት እጁንም ጭኖበት አንዳች ታያለህ ብሎ ጠየቀው። አሻቅቦም ሰዎች እንደ ዛፍ ሲመላለሱ አያለሁ አለ። ከዚያም በኋላ ደግሞ እጁን በዓይኑ ላይ ጫነበት፣ አጥርቶም አየ፣ ዳነ። ከሩቅ ሳይቀር ሁሉን ተመለከተ። እንግዲህ በዚህ ቃል ውስጥ ያለውን ሕይወት ነው የምንካፈለው። ቤተሳይዳ የስምዖን ጴጥሮስ የቅዱስ ጴጥሮስ የእንድርያስ ሀገር መኖሪያ ናት። በሰሜናዊት እስራኤል የምትገኝ መንደር እና በዛ ከተማ ነው እንግዲህ አንድ ዓይነ ስውር ሰው እንዲፈውሱ ያመጡት። አምጪዎቹ ኢየሱስ መድኃኒት እንደሆነ፣ አዳኝ እንደሆነ፣ ፈዋሽ እንደሆነ አምነው ነው ይዘው የሚመጡት። ነገር ግን ከመካከላቸው ይዞት ወደ ውጭ መውጣቱን ታያላችሁ። 2 ብቻ ዞር ብለዋል ከአካባቢው ማለት ነው። እና ከዛ ምራቅ አድርጎ ዓይኑ ላይ በእጆቹ ዳሰሰውና አንዳች ታያለህ ብሎ አለው። እና ለምንድን ነው ከሰዎች መካከል ለይቶ የወሰደው ብትሉ 2 አበይት ምክንያቶች አሉት። የመጀመሪያው ምክንያት ያው የሚፈውስበት መንገድ፣ ለምሳሌ ምራቅን እንደ ርኩሰት ነው የሚያዩት አይሁድና ጌታ ግን የሚፈውስበት መንገድ በቅዱስ ምራቁ ዓይኑን ሲፈውስ እንዳይሳቅቁ ነው ሰዎቹ። እንደዛ ስላሰበ ነው። ሁለተኛው ግን ተፈውሻለሁ ብሎ የተናገረው ነገር አስቂኝ ነገር ስለነበረ ነው። ሰው እንዲስቅበት እንዳያሳፍረው ስለፈለገ ነው። ለብቻው የሰው ገበና ከታች አይደል መድኃኔዓለም ክትት አድርጎ ጨርሶት ሰርቶት ሊመጣ ስለፈለገ ነው። ይሄ ከባት ያበሳ ወይም ከዳኝ እግዚአብሔር ከዳኝ አምላክ ነው ያለን። ከዳኝ አምላክ ስለሆነ አንዳንድ ጊዜ ብቻችንን የሚሰራን ሲናገረን በእኛ አድራሻ ልክ ነው የሚናገረን። ጉባኤ ላይ ቆሞ አንድ ሰባኪ ሲያስተምር ቀሲስ አሸናፊ እንዲህ ነው፣ ማርታ እንዲህ ናት ብሎ አይናገርም። እግዚአብሔር እንዲናገር አይፈቅድለትም። እንደዛ በወል ነው የሚናገረው። ግን ሁላችንን በግል ይደርሰናል መልእክቱ። ለምን መሰላችሁ? እኛ ሰዎች የሚያሳፍር ብዙ ገበና ያለን ከባቴው ሸፋኙ ሸፍኖን ነው የምንገለገለው እና እንዳንሳቅ እንዳናፍርበት ስለሚፈልግ በጋራ በሚነገረው ስብከት ውስጥ ቃል ውስጥ በግል እያንዳንዳችን መልእክቱ ደርሶ እንድንመለስ እንድንስተካከል ያግዘናል። አንዳንድ ጊዜም ከእግዚአብሔር ጋር ለመኖር የሚያስብ ሰው ሰወር የምንልበት ጊዜ እንዲኖረንም ያስተምረናል። ከሰው መካከል ወጣ ማለት ወደ ገዳማት መሄድ ወይም አንዳንዴ ቤት ውስጥ የግል ንስሐ ይዞ የግል ሱባዔ ይዞ መቀመጥ፣ ጸጥ ያለ ቦታዎችን መፈለግ ያስፈልጋል። ቤተክርስቲያን በጉባኤ በቅዳሴ እንደምንሄድ ብቻችን ጸጥ ባለ ሰዓት መሄድ አለብን።
እኛና እሱ የምንነጋገርበት ሰዓት ያስፈልገናል። ለምንድነው ሰው ወደ ራሱ እንዲመለከት ወደ ላይ እንዲመለከት ያግዘዋል። ጸጥ ሲል የምናየው የምንሰማውና የምናስበው ነው ቢዚ የሚያደርገን። ከዛ ሰብሰብ ስንል ወደ ገዳማት ስንሄድ፣ ወደ ሱባኤ ስንሄድ፣ ወደ ቤታችን ነግተን ስንጸልይ፣ አንዳንድ ጸጥ ስንል የምናያቸው ብዙ መለኮታዊ ጉዳዮች አሉ የምናስተውላቸው ማለት ነው። ያንን ለማስተማር ነው። ከክርስቶስ ጋር መኖር አንዳንድ ጊዜ ሁሌ ግርግር ውስጥ፣ ጉባኤ ውስጥ፣ ጥምቀት ውስጥ፣ ንግስ ውስጥ ብቻ ሳይሆን ጸጥ የምንልባቸው የሱባኤ ጊዜያቶች እንደሚያስፈልጉን ያሳያል። እንግዲህ መጪው ጾማችን አብይ ጾም ለሱባኤ ይመቻል። የሚመቻችሁ ከሆነ 7 ቀን 3 ቀን ለብቻችን ጸጥ ብለን መቆየት እየጸለይን እየሰገድን እየጾምን መጸለይ በጣም ትልቅና አስፈላጊ ነገር መሆኑን እንድንረዳ ነው ይሄ ቃል የሚያሳየን። እና ከዛ እንግዲህ ወደ ውጭ ይዞት ከሄደ በኋላ ብቻውን አይኖቹ ላይ ምራቅ አድርጎ እጆቹን ጭኖ ሲዳስሰው ተፈውሰሃል አለው። ምን አለ ልጁ? አዎ ሰው እንደ ዛፍ ሲመላለስ አያለሁ አለ። አልተፈወሰም ማለት ነው። አልበራለትም። በርቶልኛል አለ፣ ግን አልበራለትም። ዛፍ መቼም እንደ ሰው ሲመላለስ አይታችሁ አታውቁም። አይናማ ሰዎች የለም። እኛ በምንኖርበት ስርዓት ሰው እንጂ የሚመላለሰው ወይም አራዊቶች እንጂ እጽዋት፣ ዛፎች፣ ምኖች ሲያድጉ ሲለመልሙ እንጂ በጥራቅ ሲላመዱ አናውቅም። ይህ አይነ ስውር ኢማጂን የሚያደርገውን ዛፎች ሲመላለሱ፣ ተክሎች ሲሮጡ ያለበትን ዓለም ሲያስብ የኖረ ሲያደገ ይመስላል ስለማያውቀው ዓለም እና ተፈውሻለሁ ብሎ ዛፍ ሲመላለስ አለ። ያላየውን ራእይ ተናገረ ማለት ነው። በዘመኑ ከእግዚአብሔር ጋር እናድራለን የሚሉ በተለያዩ ቤተ እምነት ውስጥ ያሉ ሰዎች እግዚአብሔር ያላላቸውን በርቶልናል ብለው የሚናገሩ ብዙ ናቸው። ታውቃላችሁ። የሐሰት ትንቢት ተናግረው የሐሰት ትንቢት የተናገሩትን ነቢያት አሜን እያሉ ተከትሏቸው የሚሄዱ ብዙ ሰዎች ምድራችን ላይ አሉ። የእግዚአብሔር ቃል በሕግ መጽሐፍ አንድ ሰው በእግዚአብሔር ስም ትንቢት ተናግረው ውሸት ከሆነ ያ ሰው በድንጋይ ተወግሮ ይሞት ይላል። በዚህ ልክ በእግዚአብሔር ፊት የተጠላ ነው በእግዚአብሔር ስም መዋሸት ማለት ነው። ግን በእግዚአብሔር ስም እየዋሹ ምንም የማይመስላቸው ሰዎች አሉ። የሚናገሩት እውነት እንደሆነ ዛፍ ሲመላለስ ያሉ የሚሉ ማለት ነው። ይህን የምትሰሙ የሌላ ቤተ እምነት ሰዎች በጣም መጠንቀቅ አለብን። እኛም ቤት ሰዎች አንዳንዴ ትንቢትን ጥንቆላ ምናምን እንወዳለን። ነገን የሚነግረን ሰውና ተከትለናቸው ልንጠፋ እንችላለን። እሱ ብቻ አይደለም፣ ሳይበራላቸው በራልኝ የሚሉ ሰዎችንም ይወክላል። አይናቸው ሳይከፈት ተከፈተልኝ የሚሉ ጥቂት ጥቅሶችን አንብበው ተከፍቶልኛል ብለው ቤተክርስቲያንንና ሕዝብን የሚበጠብጡ ደግሞ ሰዎች አሉ። በራልኝ፣ ክርስቶስ ገባኝ ብለው አላስቀምጥ የሚሉን፣ የምንወደውን የሚሰድቡብን፣ የምናከብረውን የሚያጣጥሉብን፣ በሄድንበት ቦታ ሁሉ በኢየሱስ ስም የሚያጠቁን፣ ጌታ እንድንጠላ የሚያደርጉን የክርስቶስ ጠላቶች በጣም ብዙ አሉ ምድር ላይ እና እነዚህን ሰዎችም ይመስላል። ሰውየው አልተፈወሰም፣ ግን ተፈውሻለሁ። የጌታችን ፈውስ ውስጣዊ ነው፣ ስብዕናን ነው የሚፈውሰው። ጌታችን ከስብዕናችን ነው ፈውሱ የሚጀምረው፣ ከልባችን ከመንፈሳችን። ታራቂዎች ነን። እንኳን ከሰው ከእንስሳት ጋር እንኳን በፍቅር የምናደርገው ነው የሚቀየረን። የጻድቅ ሰው ነፍስ ለእንስሳት ትራራለች የሚለው ቃል እስኪፈጸም ድረስ እንኳን ሰው አይደለም ሰው ማናደድ፣ ሰው ማበሳጨት፣ ሰውን መውጋት፣ ሰው የሚያከብረውን መናቅ፣ ማጣጣል፣ ቅዱሳንን መስደብ፣ ይሄ ድርሻ አላልንም። እኛ ወደ ደጅ ውስጥ አልበራልንም። አይናችን ግን አልተፈወሰም። ሲፈወስ ግን እግዚአብሔር ልጆች ሰው አይደለም እንስሳትን እጽዋትን የምናከብር ነው እና ይሄ ዳንኩ ብሎ ያዳነ ሰው ንግግር ነው የተናገረው። እንደሰማችሁት አይንህ ተፈወሰ ምን ታያለህ ሲባል ዛፍ ሲመላለስ አያለሁ የሌለ ነገር ተናገረ ማለት ነው። በዚህ ዘመን በቤተክርስቲያን ላይ የማናመልከውን የማናደርገውን ነገር እንደምናደርግ እርግጠኛ ሆነው የሚናገሩ ሰዎችን ስመለከት በጣም እገረማለሁ። ምን ያህል ሐሰት ክንፍ አውጥቶ እየበረረ እንደሆነ እንመለከታለን። ታቦትን ያመልካሉ የሚሉ ሰዎች፣ ቅዱሳንን ያመልካሉ የሚሉ ሰዎች ብዙ አሉ። እና ኦርቶዶክሳውያን ያለን መንፈሳዊ ሴቶቻችንን ከባዕድ አምልኮ ጋር እያገናኙ የሚሰድቡ፣ ያንን እውነት ለማስመሰል የሚሞክሩ የሚዋሹ ሰዎች ብዙ አያለሁ። አንድ ጊዜ አንድ ፕሮግራም ከፍቼ ድንገት ስመለከት ዲቤት ነው።
ከኦርቶዶክስ ቤተክርስቲያን የወጣ መሪጌታን የሚመስል አይነት ሰው ነው የሚናገረው። እና ምን ይላል እዛ እንትኑ ላይ ቀርቦ ቤተክርስቲያን ውስጥ የማይነካ አንድ የተወሰኑ መጽሐፍ አለ። መቅደሱ ውስጥ ነው ያለው ያ መጽሐፍ። እሱም መንካት ያስወግዛል። ጥምቀት ስትወጡ፣ ታቦት ስትወጡ የሆነ ድግምት ያለው ቅባት ይቀባል ታቦቱ ብሎ ይህን የመሰለ የስህተት አስተምሮ በትልልቅ የፕሮቴስታንት ቻናሎች ላይ ሲናገር ሰማው ማለት ነው። እና በጣም ነው የተገረምኩት። በዚህ ልክ ለምንድን ነው መዋሸት የሚያስፈልገው? እኛ ካህናት ነን፣ መቅደሱን እናውቃለን። እኛ ካህናት አይተነው የማናውቀውን ነገር ከየት ነው ያመጣው? የእሱን አመለካከት ለማስተማር ለምን የራሱን አመለካከት በምክንያት አይነት አያስረዳ? ለምን በዚህ ልክ መዋሸት ያስፈልገዋል? እግዚአብሔር በውሸት ይከብራል ወይ? በጣም ነው የተገረምኩት። በቃ በዚህ ልክ ሰው ሲዋሽ፣ አሁን ያላቸው ነገሮች ሁሉ ውሸት ነበሩ። በእኛ ቤተ መቅደስ ውስጥ የማይደረጉ ናቸው። በኋላ ሰውየውን አገኘሁት። አዲስ አበባ አካባቢ አንድ ሞል ላይ ዋና የእንትኑ አቅራቢ ነበረ፣ ፓስተር ነው። አገኘሁት እና አጋጣሚ መኪና ውስጥ ተቀምጦ ነበር እና መኪና ውስጥ ወርጄ ቀጥታ ገቢሮን ክፍቼ ተቀምጬ ተናገርኩት ማለት ነው። ፕሮግራሞችን አይቼ አንድ ቀን በጣም ነው ያፈርኩት። እና ትልቅ ቤተክርስቲያን ናት ኦርቶዶክስ ቤተክርስቲያን እና ትውልድ ታዘበናል አትሉም ወይ? እንዲህ ስለማታውቁ ነገር ትነገራላችሁ። ምን አደረግን አለኝ። አስረዳሁት። እንደዚህ አይነት ትምህርቶች ሲተላለፉ አንተ ቻናል ሰምቻለሁ። ይሄ ፍጹም ሐሰት ነው። እኔ ካህን ነኝ፣ ቀዳሽ ካህን ነኝ። እንዴት እንዲህ አይነት ሐሰት ታገለግላላችሁ? እግዚአብሔርን አታፍሩትም ወይ? በየጠጋር የተቆጥቼ ለምን አንተ በትምህርት አትሰጥም አለኝ። ከዛ በኋላ ያዙ። ግን መቼም መልእክቱ የገባው ይመስለኛል። ውሸት፣ አመፅ አይኔ በራ ብለው ዛፍ ሲወዛወዝ እናያለን የሚሉ ሰዎች ማለት ላይ ማየታችን በጣም ይገርመኛል። እና እንዲህ አይነት ዓለም ነው ይሄ ዓለም የምንኖርበት ዓለም። እና በራሳቸውን ተከታዮቻቸውን በውሸት ትንቢት የሚያታልሉ በጣም ብዙ ናቸው። እና እንደዚህ አይነት ስህተቶች በእውነትም መፈወስ አለባቸው። ጌታ ይሄን ሰውዬ ዝም ብሎ አልለቀቀው፣ እንደገና ጩጭ አለበት ነው የሚለው። ከዛ አጥርቶ ማየት እግዚአብሔር ይስጠን። በሩቅ ያለውን እንኳን ተመለከተ። አሁን እዚህ ተቀምጬ ስናገር ልጆቼን እያሰብኩ ነው የምናገረው። ሁሌም የምናገረው ልጆቼንና ዘመኑን እያሰብኩ ነው የምናገረው። የሚቀጥለው ትውልድ የሚሰማኝ ሰባኪ እንደሆን በኃላፊነት ነው የምናገረው። ዛሬ የሚሰማኝን ብቻ ተናገር የምወድ ሰው መሆን አልፈልግም። በስብከቶቻችን ጥናት ጽሑፍ የሚጽፉ መጽሐፍቶችን የሚያሳትሙ ስለ ትናንትና አባቶቻችሁ የሚናገሩ ሰዎች ልጆች፣ ትውልዶች ይመጣሉ ነገር። ያንንም ማሰብ ያስፈልጋል። ሩቅ ማየት መፈወስ ነው። አስተማሪዎች ስናስተምር፣ ሰባኪዎች ስንሰብክ፣ ዘማሪያን ስንዘምር ነገንም ጭምር እያየን መሆን አለበት። ወላጆች ስናሳድግ ልጆቻችንን ተፈውሰን ስናሳድጋቸው ነገን እናይላቸዋለን። ዛሬውን ብቻ ደጅ ላይ ያለውን ብቻ አይደለም፣ የሚበሉት የሚጠጡን ብቻ አይደለም፣ የሚሻገሩበትን ድልድይም እናዘጋጅላቸዋለን። ከሰማያት በላይ ያለውን የከፍታውን ጌታ አምላካቸውንም እናሳያቸዋለን። ርቀት እንዲያዩ እናደርጋለን። ትክክለኛ ፈውስ ያለው ቤተሰብና ሰው በርቀት ማየት የሚችል ነው። ሀገርን የሚመራን ሰው ለሀገር ጥቅም በርቀት ነው የሚሰራው። ነገ የሚመጣው ትውልድ እንዲጠቀምበት አድርጎ ይሰራል። አውሮፓ አይታችሁት ሊሆን ይችላል። ወደ ስቶክሆልም አካባቢ አንድ ጊዜ ያሳዩኝ ምንድነው የ100 ዓመት አስፓልት ብሎ ያሳዩኝ። አስፓልት ነበር 100 ዓመት የሚጠቅማል። በ100 ዓመት ሊመጣ ትውልድ አስበው የሚሰሩ አባቶች አሏቸው ማለት ነው። አውሮፓ ሀገራችን የሚመራ ሰዎች አስፓልቱን ዝም ብለን ነካ አድርገን ከ10 ዓመት በኋላ የሚፈራረስ አስፓልት ሰርተን ልጆቻችን እናሳድጋለን ማለት ዘበት ነው። የምንሰራው ለትውልድ ካልሆነ ትውልዶቻችን ሊባረኩ አይችሉም። መሐንዲሶች፣ ኮንትራክተሮች፣ ሀገር የምታሳድጉ ነገንም አስበው መስራት ያስፈልጋል። የተፈወሰ አይን ያስፈልጋል። ፖለቲከኞች ዛሬ የምንዘራው ዘር ነገ ምንድን ነው የሚያመጣል ማለት ያስፈልጋል። ዛሬ ትውልድን ካጋደልን ነገ የኛን ትውልድ የሚያርዱ ሰዎች እንፈጥራለን ማለት ነው። ሁሌ ነገን ማየት ያስፈልጋል። የመፈወስ ምልክት ነው። አጥርቶ በርቀትም ጭምር አየ። ክርስቶስ የፈወሰው አይን ይኑረን በእውነት። እግዚአብሔር ለሁሉም ይስጥ፣ ለመሪዎችም፣ ለአባቶችም፣ ለቤተሰብ አባቶችም፣ ለወላጆችም፣ ለአገልጋዮችም። ዛሬም ብቻ አይደለም ማየት፣ ርቀት ማየት ያስፈልጋል። ጥቅሙን ብቻ እንጀራውን ብቻ አይደለም፣ ዳቦውን ብቻ አይደለም፣ ውጤቱንም ነገር ማየት
ያስፈልጋል። ትናንት አባቶቻችን ዛሬን አይተውልን የሰሩልን ነገር ጠቅሞናል። እነ ቅዱስ ያሬድ እና አባ ጊዮርጊስ ዘጋስጫ ደግሞ ነገን ሳያስቡ የሰሯቸው ስህተቶች ደግሞ ይሄን ትውልድ ዋጋ ያስከፍሉት ነው። ያን መድገም ግን አይገባም። እግዚአብሔር ልጆች ትናንትና የነበሩ አባቶች እንደሰሩት በጎ ሰርቶ ማለት ያንን ክፏቸውን ደግሞ አለመተው እና ይህንን የትልቅ የጌታችን ፈውስ ትልቅ ታሪክ ነው፣ ሰፊ ታሪክ ነው። ግን በአጠቃላይ ግን ይህን በሚመስል መንገድ እግዚአብሔር አስተምሮናል። የሰማን በልቦናችን ጻፍልን። እግዚአብሔር ባርካችሁ። እግዚአብሔር ቸርነታችን የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። አይኖቻችን መድኃኔዓለም ኢየሱስ ክርስቶስ ይፈውሰን፣ ይፈውስላችሁ። የቀደሙን የእናቶች ማሳሰቢያ አትርሱ። 9114138 ትምህርቱ ላይ ኮሜንት ላይ ላካችሁ ስለምትወዱ እግዚአብሔር ዘራችሁን ይባርክ። አሸናፊ ገብረ ማርያም ነኝ። ሰላም